እንዴት ናችሁ ቤተሰብ? ሰላም ናችሁ ሆይ? ሁሉ አማን ነው ወይ? እንዴት ነው ቤተሰብ? ሰላም ነው ወይ? የኔ ቤተሰብ የሆናችሁ ሁሉ ሰላም ነው ወይ? ዛሬ ደግሞ መጥቻለሁ። በሌላ ስራ ነው የመጣሁት። ዛሬ ደግሞ ኬክ ነው የምንሰራው። ይህንን ኬክ አብረን የምንሰራው ነው የሚሆነው። እዚህ ጋር ያዘጋጀኋቸው እቃዎች አሉኝ። እነዚህን አንድ ላይ በማድረግ ነው የምንሰራው። የመጀመሪያው እዚህ ጋር እንቁላል አለኝ፣ የተዘጋጀ እንቁላል አለኝ። እንቁላሌን እዚህ ላይ አድርጌ እመታዋለሁ ማለት ነው። 4 ፍሬ እንቁላል አዘጋጅቻለሁ። እነዚህን እንደዚህ እንመታለን አንድ ላይ በእንቁላል መምቻ። እዚህ ጋር ወተት አዘጋጅቻለሁ። ይሄን ወተት እንደዚህ ጨምረን አብረን እንመታዋለን ማለት ነው። ይሄን በደንብ አድርገን ወተትና እንቁላሉ አንድ ላይ እንዲዋሃድልን አያችሁት? እንቁላል፣ ወተት፣ እዚህ ጋር ዘይት አለኝ። ዘይት እጨምራለሁ። ያው ዘይት እንግዲህ መጠን ያላችሁኝ፣ ያው መጠን እንግዲህ እያየሁ ነው የምጨምረው። ብዙ ጊዜ መጠን አስቸገራለሁና እዚህ ጋር ጥቁር አዝሙድ አለኝ። ይሄንንም አንድ ላይ ነው የምጨምረው። ወተት ያው አለኝ እጨምራለሁ፣ ግን ይሄኛው አብሬ ልበለው ይችላል። ይሄው ወተቱን መጀመሪያ ያቀረብኩት ስላለኝ እነዚህን እንግዲህ አንድ ላይ እንመታዋለን። ጥቁር አዝሙድ፣ ወተት፣ እንቁላል አርገን ማለት ነው። ጨው ምናምን አንጨምርም። ዘይት አለኝ። እዚህ ጋር ዱቄቱ አለኝ። እንግዲህ ይችን ዱቄት አንድ ላይ ነው የምንሰራው። በጣም ብዙ ሰዎች ወደውታል። ጓደኞቼ ይህንን በጣም ነው የወደድነውና ልጆቻችን በጣም ወደውታል። በጣም ቆንጆ ነው ያሉኝ ጓደኞቼ አሉ። ወጣቶችም በጣም ወደውታል። በቃ ይሄ እንደዚህ መተን አያችሁ፣ ዱቄቱ እንትኑን አሳያችኋለሁ። የዱቄትን አይነት አንድ ትንሽዬ ቦክስ ናት የምትቀመጠው ማለት ነው። ዱቄቱ ይሄ ነው። እቺ ዱቄት በጣም ቆንጆ ናት። ስኳር አጨምሩ። የምትጨምሩት እንቁላል፣ ወተት፣ ትንሽ ዘይት፣ ውሃ ካስፈለገው ደግሞ ትንሽ። እኔ ግን ብዙ ጊዜ ውሃ አልጨምርም። በወተቱ እና በእንቁላሉ ነው እንደዚህ መመታው ማለት ነው። መወፈር የለበትም። ይሄ ቀጠን ማለት አለበት፣ እንትኑ ቆንጆ እንዲሆን ማለት ነው። ዳቦ አሪፍ ይሆናል። ለስለስ ያለ ውስጡ በጣም ቆንጆ ነው የሚሆነው። ትንሽ ጣፋጭነት አለው፣ ግን ይሄ በወተቱ ስትጨማምሩበት ራሱ እንትን ይለዋል፣ ጣፋጭነቱን ይቀንሰዋል ማለት ነው። ግን ዱቄቱ በጣም የትም ስቶር ታገኙታላችሁ። የፈለጋችሁትን ገዝታችሁ መጠቀም ትችላላችሁ። ግን ብዙ ጓደኞቼ በጣም ወደነዋል። ልጆቼም በጣም ወደውታል ብለውኛል። ይሄንን እንደዚህ ካረግን ኦቨን እንጨምርና ትንሽ እናቆየዋለን። ከዛ በኋላ ቆንጆ ሆኖ ኬክ ይወጣል ማለት ነው። ይሄ በጣም ቆንጆ ነው። ሲበስል አብረን እናየዋለን። እና እንደዚህ በቃ መደንብ አድርጋችሁ ይሄንን አያችሁ፣ ያው እንደዚህ ነው የሚሆነው። ልክ እንደዚህ ሲሆን በጣም ቆንጆ ነው፣ እንዳይደርቅባችሁ ማለት ነው። ይሄንን ራሱ እንደዚህ ስትመጡት ይወፍራል ብዙ ጊዜ። ያው ብዙ እኔ እንደዚህ አልመታውም። ዱቄት 2 ካረጋችሁ እንቁላል መጨመር ትችላላችሁ። እንቁላሉን ለአንዱ ራሱ 6 ብታረጉትም ምንም አይሆን፣ በጣም ቆንጆ ነው የሚያደርገው። እና ይሄ ለቤተሰቦቼ
እስኪ ሰርተን ለምን አንበላም ብዬ ነው። ለምን ለጓደኞቼ ብቻ ያዘጋጀሁት ነው። እንግዲህ አብረን እናየዋለን ማለት ነው። እዚህ ጋር ያዘጋጀሁት እንትን አለኝ ዕቃ። ይሄ በዚህ መልኩ እንደዛ አድርሼዋለሁ ማለት ነው። እዚህ ጋር ግን ዳዳም መጋግርባት እችን ትንሽ እንትን ብላችሁ ቂጧ ላይ ቁጭ ብታረጉት ቆንጆ ነው የሚሆነው። እንዲሁም ብታረጉት ኦኬ፣ ምንም አይሆንም። ቹት እንትን መጋገር ትችላላችሁ ማለት ነው። ይሄውኔ ቅጥነቱን በደንብ ይዩት። ምናልባት እንትን እንዴት ይሆናል ብላችሁ እንዳታስቡ። እሱ ራሱ በጣም ነው እንትን የሚለው። ትንሽ ኦቨን ውስጥ ትንሽ ይቆያል እንጂ በጣም ቆንጆ ሆኖ ነው የሚወጣው። ያያችሁት? በዚህ መልኩ እዛ አድርገን ኦቨን ውስጥ እንጨምራለን። ይሄው ደረሰ ኬካችን ወገኖች። ይሄው በዚህ መልካም ደርሶልናል። አሁን እንበላለን። እንግዲህ ይሄንን እኔ በ45 ደቂቃውን ጨርሷል። ልክ 45 ደቂቃውን ሲጨርስ እንደዚህ ሆኗል ማለት ነው። ግን እናንተ ኦቨን ውስጥ ስትጨምሩት ልክ 10 ደቂቃ ሊቀረው ሲል ማለት በ45 ደቂቃ ትከፍቱትና ልክ 10 ደቂቃ ምናምን ሲቀረው እንደዚህ ሞክሩት። ያው ቶሎ እንትን ስለማይል ቀጭን ስለሆነ ቀስ ብሎ ነው የሚበስለው እና ልክ እንደዚህ ስትሉት ይጠነክራል። ያያችሁት? እና ልክ ሲያልቅ ደግሞ በዚህ መልክ ይሆናል ማለት ነው። እንደዚህ ስትነኩት የሚላላ ከሆነ ቀስ ብላችሁ ስትነኩት የሚላላ ከሆነ እንትን ይበል ይጨርስ። ከዛም በኋላ ደግሞ እንደዚህ ካልጠነከረላችሁ ትንሽ ወይ 5 ደቂቃ ምናምን ጨምራችሁ እንዲጠነክር አድርጉት ማለት ነው። አሁን ቆንጆ ሆኖ በስሎልኛል። ኬኩ በቤታችን እንደዚህ አዘጋጅተን በጧት ቁርስ ብትፈልጉ ለልጆቻችሁ መክሰስ ላይ ልክ በዚህ መልክ እየሰራችሁ መመገብ ቆንጆ ነው። ብዙ ሰዎች አመስግነውኛል ጓደኞቼ። ይህን እናንተም ቀምሳችሁ ሰርታችሁ ያው እንደምታመሰግኑኝ እምነቴ ነው እና በዚህ መልክ እኔ ሰርቻለሁ ማለት ነው። በሚቀጥለው በሌላ ነገር እስከምንገናኝ ታንኪው፣ ተባረኩልኝ። ባይ ተቀምጠህ ትፈርዳለህ። ኃያል አምላክ እንዳንተ ማንም የለም። ፍጥረት ወድቆ